ሰላም ውድ የህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የዕለቱን መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር አብሬያችሁ የምቆየው እኔ ቱሚ ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የደቡብ አፍሪካ ወንጌል አማኞች አብያተ ክርስቲያናት ካውንስል የ2026 የመጀመሪያው መደበኛ የቦርድ ስብሰባ በጆሃንስበርግ ከተማ አካሄደ። የደቡብ አፍሪካ ወንጌል አማኞች አብያተ ክርስቲያናት ካውንስል የ2026 የመጀመሪያው መደበኛ የቦርድ ስብሰባ በጆሃንስበርግ ከተማ አካሂዷል። በስብሰባው ዓመታዊ እቅዶችን ያጸደቀ ሲሆን በተጨማሪም በሶስተኛ ዙር በደርባን ከተማ ለሚካሄደው የመሪዎችና የአገልጋዮች ሴሚናሪ ዙሪያ መክሯል። እንዲሁም ወቅታዊ በሆኑ በሳውዝ አፍሪካ እየታዩ ባሉት ሐሰተኛ ልምምዶችና አገልጋይ ነን ብለው ራሳቸውን በሚጠሩ ሰዎች የግብረ ገባዊ ምልልሶች ዙሪያ በስፋት ተወያይቶ በጠቅላላ ጉባኤ ላይ ውሳኔዎችን ለማሳለፍ ቀን ቀጥሮ ስብሰባው ተደምድሟል። መረጃውን ከካውንስል ማህበራዊ ድረገጽ አገኘ ነው። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ቀጠና የስድስቱ ህብረቶች ክልላዊ ሀገር አቀፍ ወንጌላውያን አምስተኛ ዙር ጉባኤ ተካሄደ። ሮማን ከሊል ተጨማሪ አላት። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ቀጠና የስድስት ህብረቶች ክልላዊና ሀገር አቀፋዊ ወንጌላውያን አምስተኛ ዙር ጉባኤ ተካሂዷል። ከጥር 10 እስከ 16 2018 ዓ.ም የተካሄደው የዚህ ጉባኤ ዓላማ ክልላዊና ሀገር አቀፋዊ ወንጌላውያን ከነትዳር አጋሮቻቸው በወንጌል ስርጭት፣ በደቀ መዝሙር አድራጊነት፣ በቤተ ክርስቲያን ተከላና መሰል ርዕሰ ጉዳዮች ላይ የግንዛቤ ማስጨበጫ ስልጠና ማካሄድ ነበር። እሁድ ጥር 10 ከሰዓት በኋላ ለጉባኤው ታዳሚዎች አቀባበል በማድረግ የወንጌላውያንን እግር የስድስቱ ህብረት መሪዎችና አገልጋዮች በማጠብ የተጀመረ መርሃ ግብሩ በቀጣይ ቀን የደቡብ ቀጠና ምክትል ሰብሳቢ በሆኑት በአቶ በጸጋው ጂዳ የመክፈቻ ንግግር የፕሮግራሙ ጅማሬ ተበስሯል። ከዚህ በመቀጠል በኢትዮጵያ ቃለ ሕይወት ቤተክርስቲያን ሚሽንስ መምሪያ ብሔራዊ ወንጌላውያን ማስተባበሪያ ክፍል ኃላፊ የሆኑት ወንጌላዊ ተስፋ ያበራ የእንኳን ደህና መጣችሁ ንግግር በማድረግ እርፍ ይዞ ወደ ኋላ መመልከት አይገባም በሚል ርዕስ የእግዚአብሔርን ቃል ለታዳሚዎች አካፍለዋል። መጋቢ ነጋሽ ይጨነቁ ትምህርት ለላቀ መንፈሳዊ ህይወትና አገልግሎት በሚል ርዕስ መጽሐፍ ቅዱሳዊ መልእክት አስተላልፈዋል። በመርሃ ግብሩ መክፈቻ ላይ የስድስቱ ህብረት ሰብሳቢ የወንጌል አርበኛ የክብር ዶክተር ወርቁ ጎሌ ጥናታዊ መልእክት አስተላልፈዋል። ቀጥሎ በዋሉት ቀናትም የስድስቱ ህብረት ዋና ጸሐፊ አቶ በየነ ኃይሌ፣ የስልጠና አስተባባሪ አቶ ተስፋዬ መንገሻ፣ የሂሳብ ክፍል ኃላፊ አቶ ወርቁ ወሪራ በተሰጣቸው ርዕሶች ላይ መልእክት አስተላልፈዋል። ጉባኤው በተካሄደባቸው ቀናት በዲላ አጥቢያ ቤተክርስቲያናት ህብረት ስር የሚገኙ የተለያዩ የመዘምራን ህብረቶች ዝማሬ ያቀረቡ ሲሆን እንዲሁም የስድስቱ ህብረት መሪዎችና የቀድሞ ወንጌላውያን ባለቤቶቻቸው የእንኳን መጣችሁ የማበረታቻ መልእክት አስተላልፈዋል። እድሜ ጠገብ የእምነት አባቶች በጸሎትና በቡራኬ አገልግለዋል። በወቅቱ ክልላዊና ብሔራዊ ወንጌላውያን ሪፖርት ያቀረቡ ሲሆን በዚህም እውነት ውስጥ አንዲት የብሔራዊ ወንጌላዊ የትዳር አጋር ሴት ልጅ በሰላም ተገላግላለች። ጉባኤው የህፃኗን ስም ወንጌላዊት በማለት ሰይሟል። በመጨረሻም ለቀናት የቆየው የስልጠና ጉባኤው በወንጌል አርበኞች ጸሎትና ቡራኬ ተጠናቋል። ይህ ወለ ሁለት ጽሕፈት ቤት ከዚህ ቀደም ዲቃ ጨቡጨ የሚባል ነው። በአሁኑ ጊዜ በተቀየረ በአዲሱ ስሙ ነው የሚጠራው። ይህ ወለ ሁለት ጽሕፈት ቤት ከዚህ ቀደም በየ3 ዓመት ነበረ ለወንጌላውያን ስልጠና ሲሰጥ የቆየው። ነገር ግን ከ2005 ዓመተ ምህረት ጀምሮ ላለፉት 12 ዓመታት የስልጠና ሁኔታ ምቹ አልነበረም። በዚህ ምክንያት በጣም ስንጸልይ ነበር የቆየ ነው። ነገር ግን ከጥር 10 እስከ 15 ዛሬ ማለት ነው ከአቀባበል ጊዜ ጀምሮ በአጠቃላይ በከተማ አካባቢ ያሉ ቤተክርስቲያናት ሁሉ ነው አቀባበል ያደረጉት። መዘምራን መሪዎች እግራቸው ታጥበዋል። የወንጌላውያን እሁድ ማታ የጀመረው ፕሮግራም በብዙ አሰልጣኞች ስልጠናው ተሰጥቷል። የተጀመረው የስልጠናው መርሃ ግብሩ እጅግ በጣም ደስ በሚል ሁኔታ ከቦንጋ ቀጠና፣ ከጅማ ቀጠና፣ ከባህር ዳር፣ ከአዲስ አበባና አካባቢ፣ ከአዳማ እንዲሁም ከአርሲ ነገሌ፣ ከምስራቅ ጉጂ እንዲሁም ደግሞ ከያቬሎ ከቦረና የተሰበሰቡ ወንጌላውያን በጥሩ ስልጠናቸውን አጠናቀው ዛሬ ፍጻሜውን አግኝቷል። በጣም ደስ ብሎናል። ለጌታ ክብር ምስጋና ይሁን ላለሁኝ አጥናፍ ዙሪያ በመጡ ወንጌላውያን ስልጠና በመስጠት ሊያገለግል እድል አግኝቻለሁኝ። የኔ እድል ሁለት እድል ነው። እድሌ ሁለት ነው። አንደኛ እኔ እድለኛ ነኝ። እድሉም ይሄ ነው። ያስተማርኳቸውን በዚህ በ17 ዓመት የማስተማር አገልግሎቴ ውስጥ አሁን 75% በኢትዮጵያ ዙሪያ ሁሉ ከተሰማሩ ወንጌላውያን መካከል
75% የሆኑ ተማሪዎችን አግኝቼ አንደኛው እድል ለዚህም ማብቃቴ ትልቁ እድል ነው። ሁለተኛ ደግሞ ተመልሰው መጥተው እንደገና ደግሞ ለማሰልጠን እድል አግኝቼ በማሰልጠኔ በጣም እጅግ ደስ ብሎኛል። በእነዚህ 6ቱ ህብረቶች በጣም በኢትዮጵያ ቃለ ሕይወት ቤተክርስቲያን በአብያተ ክርስቲያናት ትልቅ ስራ እየሰራ ያለ ህብረት ነው። ስለዚህ ወደ 200 በላይ ወንጌላውያን እንደዚሁ ደግሞ ከነባለቤቶቻቸው ጋር ወደ 400-500 የሚያህሉ ሰልጣኞች ናቸው በዚህ ጊዜ ተገኝተው ስልጠናውን የወሰዱት። ወንጌላውያኖች ከአራቱም ማዕዘን ከኢትዮጵያ ሀገር ከሀገራችን ከአራቱም ክፍሎች ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ እንዲሁም ከመሃልም በሰላም መጥተው እዚህ ደርሰው እቺን ያሳለፍናትን ደግሞ 5ቱን ቀን ወይ 6ኛ ቀን ከመግቢያው ጋር ይኸው ሁሉን ሰላም አድርጎልን እግዚአብሔር ሰጥቶልን ስልጠናውን ሰጥተናል። ወንጌላውያኖች በጥሩ ሰለጠኑ። ጥሩ ጊዜ ነበርን። በየጋራ ከየአቅጣጫ የመጡት የ6ቱም ህብረት መሪዎች የ6ቱም ህብረት አባላትም የተወሰኑት አንድ እህታችን አንድ ወንጌላዊት እዚህ መታ አርግዛ መታ እዚህ ነው ወለደችው። ይሄ በጣም ትልቅ ነገር ነው። የወለደችውም ሴት ነው። ወንጌላውያን በአንድ ላይ ተሰብስበው ስሟንም ወንጌላዊት ብሎ ሰይመዋል። በእንደነዚህና በአስደናቂ ሁኔታ ስልጠናውን በሰላም አጠናቀናል። እግዚአብሔር የተመሰገነ ይሁን። ይህ ስልጠና እና ስናማክር አብረን የጎደለውን ነገር እና ያየነውን ነገር ቀስ ብለን ስናማክር ይህ አገልግሎት ዛሬ በሰላም ማንም ወደዚህ የመጣ ሰው በብዙም በከፋ ሳይታመም በአንድ ነገር በአንድ ደረጃ የሆነ ነገር ተከሰተ ሳይባል በሰላም በመጠናቀቁ እግዚአብሔርን እጅግ አድርጌ አመሰግናለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የአገልጋዮች ስልጠና በቀጠና 2 ሙሉ ወንጌል ቤተክርስቲያን ተካሄደ። ባሲል ዘሪሁን ተጨማሪ አለው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የአገልጋዮች ስልጠና በቀጠና 2 ሙሉ ወንጌል ቤተክርስቲያን ተካሄደ። ስልጠናው የደቡብ ምዕራብ አዲስ አበባና አካባቢው ክልል በቀጠና 2 ሙሉ ወንጌል አጥቢያ ለሚገኙ የሙሉ ጊዜ አገልጋዮች ጥር 5 እስከ 12 2018 ዓ.ም ድረስ የተደረገ ሲሆን የክልሉ ፕሬዝዳንት ለአጥቢያው የሙሉ ጊዜ አገልጋዮች ስልጠናውን ሰጥተዋል። የክልሉ ፕሬዝዳንት የሆኑት መጋቢ አእምሮ መልካሙ አገልጋይና ህይወቱ በሚል ርዕስ ስልጠናውን ሰጥተዋል። በእነዚህ 2 ተከታታይ ሳምንታት አገልጋዮች ጥሪያቸውና ህይወታቸው ላይ ትኩረት አድርገው በመሰጠት እንዲያገለግሉ ከእግዚአብሔር ቃልና ከስነ መለኮታዊ አስተምሮ በማዋሃድ ስልጠናውን የሰጡ ሲሆን አክለውም የአገልግሎት ተሞክሯቸውን ለአገልጋዮች አካፍለዋል። በስልጠናው ላይ የተካፈሉ አገልጋዮች ጌታ መልካም ጊዜ እንደሰጣቸውና ለቀጣይ አገልግሎታቸው መንፈሳዊ ግብዓትና መነሳሳትን እንደጨመረላቸው ገልጸዋል። የቀጠና 2 ሙሉ ወንጌል አጥቢያ ከ5000 በላይ አባላት ያሏት ሲሆን የክርስቶስን ወንጌል ትኩረት በማድረግ የሰማያዊውን መንግስት ስራ በትጋት በመሰጠት እንደምታከናውን ለማወቅ ተችሏል። መረጃው የሙሉ ወንጌል ቤተክርስቲያን ነው። ታማኝነት የተሰኘ የ2 ቀናት መንፈሳዊ ጉባኤ በድሬዳዋ ከተማ ጥር 22 እና 23 ቀን 2018 ዓ.ም እንደሚካሄድ ታወቀ። ሮማን ከሊል ተጨማሪ አላት። በቢሊ ግራም ኢቫንጀሊስቲክ አሶሲዬሽን በኢትዮጵያ ወንጌል አማኞች የቤተ ክርስቲያናት ካውንስል ትብብር በተዘጋጀው በዚህ ጉባኤ ከ1200 በላይ የቤተ ክርስቲያን ውስጥ በተለያየ ዘርፎች የሚያገለግሉ ባለትዳር አጋሮች ይሳተፋሉ ተብሏል። ይህ መሰል ጉባኤ ከዚህ ቀደም በህዳር ወር በአዲስ አበባና በአርባ ምንጭ ከተማ የተካሄደ ሲሆን እጅግ ስኬታማና ተሳታፊዎች ላይ በዘመናቸው የሚሆን ስንቅ ያገኙበት እንደነበረ ታውቋል። በ2 ቀናት ከድሬዳዋና ከሐረር ከተሞች በተጨማሪ በከተሞቹ ዙሪያ ካሉ አብያተ ክርስቲያናት የተውጣጡ አገልጋዮች ሊገኙ እንደሚችሉ የጉባኤው አስተባባሪዎች ገልጸዋል። የቢሊ ግራም ኢቫንጀሊስቲክ አሶሲዬሽን በቀጣይነት በሌሎች የሀገሪቱ ከተሞች ተመሳሳይ ጉባኤዎችና የክርስቲያን ህይወትና ምስክርነት የተሰኙ ስልጠናዎች እንደሚያካሄድም ነው የተገለጸው። ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ ሲያሰለጥናቸው የቆዩ ተማሪዎችን አስመረቀ። ሮማን ከሊል ተጨማሪ አላት። ግሎባል ኢንስቲትዩት ፎር ትራንስፎርሜሽን ሊደርሺፕ ላለፉት 2 ዓመታት ተኩል ያስተማራቸውን ሁለተኛ ዲግሪ ኤምኤ ኢን ትራንስፎርሜሽን ሊደርሺፕ ተማሪዎችን የመረቃ እንዲሁም የ3ኛ ዲግሪ ፒኤችዲ ዲግሪ ትራንስፎርሜሽን ሊደርሺፕ ኤንድ ሆሊስቲክ ዲቨሎፕመንት ፕሮግራም በማስጀመር መርሃ ግብር ቅዳሜ ጥር 16 2018 ዓ.ም በአዲስ አበባ ካዛንቺስ በሚገኘው ዘ ግራንድ ፓላስ ሆቴል ተካሂዷል። ግሎባል ኢንስቲትዩት ፎር ትራንስፎርሜሽን ሊደርሺፕ በስዊዘርላንድ
ጄኔቫ እውቅና ያለው ተቋም ሲሆን ከ200 በላይ ተማሪዎችን በኢትዮጵያ፣ ኬንያ፣ ቶንጎ፣ ቻድ፣ ኮንጎ፣ ታይላንድ፣ ቻይና፣ ፍሎሪዳ፣ ፊሊፒንስና ካዛኪስታን እያስተማረ እንደሚገኝ በመድረኩ ላይ ተገልጿል። እንዲሁም ተቋሙ ከጥቅምት 10 2014 ዓ.ም ጀምሮ በኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል በአዋጅ ቁጥር 1202/2012 መሰረት በመመዝገብ ቁጥር 05161 ተመዝግቦ የህጋዊ ማረጋገጫ ማግኘቱ ማስታውቋል። የጂአይፒኤል መስራች የሆኑት በቀለ ሻንቆ እንደተናገሩት የፕሮግራሙ ዋነኛ ዓላማና አጀማመር በአፍሪካ ያለውን የአመራር ችግሮች ለማሻሻል ያለመ መሆኑ በመግለጽ ተግባር ተኮር ስራዎች ላይ በትኩረት እየሰሩ እንደሚገኙ በመድረኩ ላይ ተወስቷል። የኢትዮጵያ ወንጌል አብያተ ክርስቲያናት ካውንስል የስነ መለኮት ቴዎሎጂካል ተቋም ዳይሬክተር ቄስ ዘላለም በፕሮግራሙ የተገኙ ተመራቂና የክብር እንግዶችን የእንኳን ደህና መጣችሁ መልእክት በማስተላለፍ ንግግር አድርገዋል። በመልእክታቸውም ዝናና ከእውቅና ብቻ በቂ አለመሆኑና በዚህም ብቻ መክተት እንደሌለባቸው ለተመራቂ ተማሪዎች ተናግረዋል። በሁለቱ ተቋማት የተማሩ ተማሪዎች ባገኙት እድል መጠቀማቸውን በመግለጽ ምስክርነታቸውንም ሰጥተዋል። በሌላ በኩል በዕለቱ ተመራቂ የነበሩ የቦሌ አማኑኤል ህብረት ቤተ ክርስቲያን ዋና መጋቢ ፓስተር አመኑ ጌታ እንደገለጹት ተቋሙ በለውጥ አመራር ላይ ትኩረት ማድረጉና በነበራቸው የማስተርስ ትምህርት ቆይታ በብዙ መጠቀማቸውን አንስተዋል። ለውጥ አመራር ላይ ያተኮረ ተቋም ነው። እንግዲህ በጣም የተጠቀምኩበት ትምህርት ቤት ነው። እግዚአብሔርን በእውነት አመሰግናለሁ። እግዚአብሔር ረድቶኝ ያለኝን ጊዜ በብዙ የአገልግሎት ሩጫ ከሀገር ውጭ ከሀገር ውስጥ በቤተ ክርስቲያን ኃላፊነት መጽሐፍ ብዙ ጫናዎች ውስጥ እንደገና ይሄንም ትምህርት ደግሞ በመማር እግዚአብሔር ዛሬ እንዲመረቅ እድል ስለሰጠኝ አስቀድሜ እግዚአብሔርን ላመሰግን እወዳለሁ። እንግዲህ በትምህርት ሂደት ካለፍኩባቸው ጊዜያት ይሄኛውን ልዩ የሚያደርገው ተግባራዊ ነው። በተግባራዊ ትምህርት በመሆኑ የምንማራቸውን በተግባር እንድንተረጉም የሚያደርግ ነው። ከትምህርቱም በኋላ በቤተ ክርስቲያን ላይ ባለኝ አመራር ላይ ለውጦችን እንዳረግ ተተኪ መሪዎችን እንዳፈራ ከዚህ የወሰድኳቸውን ትምህርቶች ተከትዬ ሌሎችን ሄጄ በማስተማር እና በመምራት ጉዳይ ላይ ትልቅ ለውጥ አይቻለሁ። እንደ ኢትዮጵያ ቦርድ ደግሞ ለባለፉት 5 ዓመታት በላይ አንድ ጊዜ ያስመርቀናል። ከዚህ በፊት ዛሬ ሁለተኛ ነው ማስተርስ ፕሮግራም የሚመረቁት ከተለያዩ አገሮችና እንዲሁም ደግሞ ከተለያዩ ሴክተሮች ላይ የመጡ ሰዎች ናቸው የተመረቁት ማለት ነውና በዚህ በጣም ደስተኞች ነን። እግዚአብሔር መሪ ያላቸውን ሰዎች ማፍራት በመቻላችን ለህብረተሰቡ ጠቃሚ የሚሆኑ ስራን በአግባቡ የሚሰሩ ማኔጅ ከማድረግ ያለፈ ለለውጥ የተነሱ ችግር ፈቺዎች የሆኑ ሰዎችን መፍጠር ነው ሀሳቡ። ይሄንንም ሰርተናል ብለን እናስባለን። ቅድም እንደሰማችሁት የብዙዎቹ ህይወት ተቀይሯል ማለት ነው። አሁንም የፒኤችዲ ፕሮግራምን መፍጠር ያስፈለገበት ዋናው ሀሳብ ለለውጥ በተለይ ደግሞ ችግርን ስለ ችግሩ በጣም ከሚናገር ሰው ይልቅ ችግርን የሚፈቱ ለችግሮች ደግሞ የተለየ መፍትሄ የሚሰጡ ሀሳቦችን የሚያመነጩ ሰዎችን ማብቃት አስፈላጊ ስለሆነ ይህንን ራዕይ ተሰንቆ ነው የተጀመረው ስራው። ትምህርት ቤቱ የተጀመረው እኔ የደቡብና የምስራቅ አፍሪካ ሀገሮች የእኛ ድርጅት ኃላፊ ሆኜ በሚሰራበት ጊዜ በአፍሪካ ውስጥ ያሉትን የአመራር ብቃት ማነስ እና በብቃት የሚመሩ መሪዎች ቁጥር ማነስ በቤተ ክርስቲያንም በማህበረሰቡም በንግዱም በተለያዩ ተቋማት ወይም ማህበረሰብ ካየው በኋላ በልቤ ሸክም ተፈጥሮ በአፍሪካ ውስጥ ያለውን የአመራር ብቃት ለማሳደግ በሚል ነው የጀመርኩት። እኔና ቤተሰቤ ደቡብ አፍሪካ በምንኖርበት ጊዜ የዛሬ 18 ዓመት በውስጤ የተቀመጠ ከዛ በኋላ ራዕዩን አሳድጌ ብዙ ጊዜ አስመርቀናል። መጀመሪያ እንደውም ፕሮግራሙ ሲጀመር ኢመርጂንግ ሊደርስ ኢኒሺየቲቭ ፎር አፍሪካ ወይም ታዳጊ መሪዎችን በአፍሪካ ውስጥ የመፍጠር ራዕይ ነበረ። ከዛ በኋላ ፕሮግራሙ አድጎ በዛ ፕሮግራም አፍሪካ ውስጥ ምናልባት 3 ጊዜ አስመርቀናል። ከብዙ የአፍሪካ ሀገሮች የተውጣጡ መሪዎችን አሰልጥነን በማስተርስ አስመረቅን። ከዛ በኋላ የዛሬ 9 ዓመት አካባቢ ፕሮግራሙ ዓለም አቀፍ ሆነ። ምክንያቱም የመሪዎች ቁጥርና ብቃት ማነስ የአፍሪካ ብቻ ሳይሆን ችግሩ ወይም ክፍተቱ ያለው በመላ ዓለም እንደሆነ በተለይም ደግሞ እኔ ከአፍሪካ ኃላፊነቴ ተነስቼ ወደ ዓለም አቀፍ ኃላፊነት በሄድኩበት ጊዜ የብዙ ሀገሮችን የአመራር ሁኔታ ወደ ብዙ ሀገሮች የመጓዝና የአመራር ክፍተት ማየት ሲጀምር
ለካ ኒዱ ያለው ወይም ደግሞ ይሄ ክፍተት ያለው በአፍሪካ ብቻ ሳይሆን በመላ ዓለም ስለሆነ ፕሮግራሙ ዓለም አቀፍ መሆን አለበት በሚል የዛሬ 9 ዓመት ግሎባል አካዳሚ ፎር ትራንስፎርሜሽናል ሊደርሺፕ ተብሎ ተቀየረ። አሁን ደግሞ በቅርብ ጊዜ የፒኤችዲ ፕሮግራሞችን ለመጀመር በወሰንን ጊዜ ደግሞ ስሙን ቀይረን ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ አድርገናል። በቀን አማካኝ 10,000 እርምጃዎችን የመራመድ ልምድ ለጤናችን እጅግ ዘርፈ ብዙ ጥቅሞች እንደሚያስገኝ ተነገረ። ዮናስ ተስፋዬ ተጨማሪ ያለው። ለመሆኑ ዛሬ ስንት እርምጃ ተራምደዋል? በቀን በአማካኝ 10,000 እርምጃዎችን የመራመድ ልምድ ለጤናችን እጅግ ዘርፈ ብዙ ጥቅሞችን እንደሚያስገኝ ያውቁ ኖሯል? በአማካኝ 10,000 እርምጃዎችን አሊያም ቢያንስ 8 ኪሎ ሜትር ገደማ የሚሆን ርቀትን በየዕለቱ መጓዝ የልብ ጤንነትን ለማሻሻል፣ የደም ዝውውርን ለማሳለጥ፣ የአእምሮ ውጥረትን ለመቀነስና እንደ ስኳር፣ ደም ግፊት ያሉ ተላላፊ ያልሆኑ በሽታዎችን ለመከላከል ትልቅ አቅም አለው ተብሏል። አንድ የከተማ ሰው በቤቱ ውስጥ በሚያደርገው የዕለት ተዕለት እንቅስቃሴ፣ በምግብ ዝግጅት፣ በጽዳትና ሌሎች አማካይ ከ1000 እስከ 3000 እርምጃዎችን ሊራመድ እንደሚችል ይታወቃል። ይህም ለጤና ከሚያስፈልገው ግብ ለመድረስ ተጨማሪ የእግር ጉዞ ማድረግ አስፈላጊ መሆኑን ያሳያል። የከተማ ሕይወት እንቅስቃሴን የሚገድብና ለእንቅስቃሴ አልባ አኗኗር የሚያጋልጥ በመሆኑ በስልካችን ወይም በስማርት ሰዓታችን የምናገናኛቸው የጤና መተግበሪያዎች እንቅስቃሴ ችንን እንዲቆጣጠርና የነቃ አኗኗር ዘይቤን እንድንከተል ይረዱናል። ከስማርት ስልኮች ጋር የተሳሰሩ ስማርት ሰዓቶች እርምጃችንን፣ የልብ ምታችንና የምናቃጥለውን የካሎሪ መጠን በትክክል ይመዘግባሉ። ይህ ዘመናዊ የጤና ክትትል ዘዴ ማህበረሰባችንን የቴክኖሎጂ ውጤቶችን ለተሻለ የጤና ለውጥ እንዲጠቀምና ይህ ዘመናዊ የጤና ክትትል ዘዴ ማህበረሰባችንን የቴክኖሎጂ ውጤቶችን ለተሻለ የጤና ለውጥ እንዲጠቀምና በንቃት በመንቀሳቀስ ጤናማ ትውልድ እንዲገነባ ትልቅ ፋይዳ አለው። በዘመናዊ ዓለም ቴክኖሎጂ ጤናችንን በእጅ ስልካችን አለፍ ሲልም በስማርት ሰዓቶቻችን የምንከታተልበት መንገድ በማመቻቸት አኗኗራችንን ሙሉ በሙሉ ቀይሮታል ለማለት ይቻላል። በአሁኑ ወቅት ስማርት ስልኮቻችን ለመገናኛ ብቻ ሳይሆን የጤናችንን ጠባቂ በመሆን እያገለገሉ ይገኛሉ። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች ይህን ይመስሉ ነበር። ከመረጃዎቹ ጋር አብሬያችሁ የቆየሁት እኔ ቱሚን ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪው ቲቪ ፕሮግራም ጋር መልካም ቆይታ